አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ ዛሬ ደግሞ በጣም ቀለል ባለ የበስቡሳ አሰራር ይዤላችሁ መጥቻለሁ። እዚህ ጋር ሁለት እንቁላል እንትን ብያለሁ። ሁለት እንቁላል አድርጌያለሁ። ሶስትም አራትም ማድረግ ትችላላችሁ። እኔ ትንሽ አነስ ያለች ስለሆነ የምሰራው ሁለት እንቁላል አድርጌያለሁኝ። ከዛ ትንሽ ስኳር፣ ግማሽ ብርጭቆ ስኳር፣ አንድ ብርጭቆ አይደለም የምጠቀመው ከላይ ኒስትላ ስለማደርግ ግማሽ ብርጭቆ ስኳር። ያው እናንተ በዛ አድርጋችሁ ምሰር ከሆነ እንዳሰራራችሁ ማለት ነው። እንደዚህ እንቁላሉንና ስኳሩን በደንብ ካሸሁት በኋላ እዚህ ጋር እንቁላሉንና ስኳሩን በደንብ ካያሸሁት ከእንትን ካልኩ በኋላ ትንሽ ቫኒላ አድርጋለሁ ማለት ነው። ለሽታው ቫኒላ ትንሽ ለእንቁላሉ ሽታ ትንሽ አደርጋለሁ። እዛ እንደዛ አድርጌ በደንብ አድርጌ በጠብጠዋለሁ ማለት ነው። እንደዚህ ካረክ በኋላ ዘይት ግማሽ ብርጭቆ ዘይት፣ እኔ እንዳልኳችሁ ትንሽ ነው የምሰራው። እናንተ ብዙ እስከሰራችሁ አንድ ብርጭቆ አድርጉት። እኔ ትንሽ ስለሆነ የምሰራው አንድ ብርጭቆ ዘይት፣ ግማሽ ብርጭቆ ዘይት ካረክ በኋላ እንደዚህ በደንብ አድርጌ እንትን እለዋለሁ። እንደዛ አድርጌ በደንብ በጠብጠዋለሁ። እዚህ ጋር አንድ ግሽጣ ይኸው አንድ ግሽጣ አድርጌ ያለሁኝ። እዚህ ጋር ግሽጣ ባረኩበት አንድ በዚህ በግሽጣው እቃ ቤኪንግ ፓውደር፣ ወተቱ ካላችሁ ወተቱን ተጠቀሙ። እኔ ወተቱ ስለሌለኝ ቤኪንግ ፓውደር ነው የምጠቀመው። እዚህ ጋር አንድ ብርጭቆ ጀዋዝ ህንድ እንደዚህ አድርጋለሁ። አንድ ብርጭቆ ሁሉንም በዚህ ነው የማደርገው ማለት እንዲመጣጠንልኝ በዚሁ አንድ እቃ ተጠቀሙ። አሁንም በዚሁ ሰሚድ እና ጀዋዝ ህንዱ አንድ አይነት መሆን አለበት ማለት ነው፣ እኩል ማይሆን አለ። እዚህ ጋር አንድ መላጊያ ቤኪንግ ፓውደር ትንሽ አደርጋለሁ። መላጊያዋ ትንሽ ስለሆነ ትንሽ መላጊያ በትንሿ መላጊያ ሁለት ብርጭቆ ቤኪንግ ፓውደር ካደረግን በኋላ ይሄንን ሁሉንም እኔ በእንትን ነው በዚህ ነው እንትን እምረው እንደዚህ አድርገን በደንብ አድርገን እንትን እንለዋለን ማለት ነው። እናንተ የምትጠቀሙት ወተት ሀሊብ ወተት ከሆነ አትጠቀሙ። እኔ ፓውደራውን ስለሆነ ትንሽ ውሃ እጠቀማለሁ ማለት ነው። በዚሁ እንደዚህ አድርጌ ሁሉንም በአንድ ላይ እንደዚህ አድርጌ አደበላልቀዋለሁ ማለት ነው። በጣም ቀላል አሰራር የቤተሰብ በዚህ መልኩ እንደዚህ በደንብ አድርጌ አደበላልቀዋለሁኝ። በዚህ አድርጌ በጣም ቀላል አሰራር ማለት ነው። እንደዚህ አድርጌ ካደበላለሁ እዚህ ጋር የምሰራበት እቃ አዘጋጃለሁ። ከታች ይሄንን ተጠቀሙ ወይም የፈለጋችሁት መጠቀም ትችላላችሁ። እዚህ ጋር እቃችን ካዘጋጀን በኋላ እዚህ ከታች ጣህንያ ነው የሚባለው፣ እሱን እናድርግበታለን። እንደዚህ የፈለጋችሁትን አድርጉበት። እዚህ አድርገን በደንብ አድርገን ታዳርሳለን። በአንድ እጅ መቀረጽ ግን በጣም ነው የሚያስቸግረው። እንደዚህ እያደረኩኝ አዳርሰዋለሁ ማለት ነው። በደንብ አድርጌ እንደ ብዙ አይነት በነገራችን ላይ ብዙ አይነት የበስቡሳ አሰራር አለ። እንደዚህ አድርጌ በደንብ አድርጌ እቃችንን እንደታች እንደዚህ አድርገን እናደርግበታለን ማለት ነው። እዚህ ካደረግን በኋላ እዚህ ጋር ያዘጋጀነውን ይሄንን በጣም እንትን አትበሉት፣ ወደ ሊጥነት እንዳይቀየርባችሁ በደንብ ደበላለቅ ካደረጋችሁት ይበቃችኋል ማለት ነው። እዚህ ካደረኩ በኋላ ይሄንን እንትን ላይ አድርጋለሁ ማለት ነው። እዚህ ጋር ይሄው እንደዚህ ከሆነ በኋላ እንደዚህ በደንብ ታስተካክሉታላችሁ። ጥቁር ነገር አለ ብዙ አይነት ነው። በደንብ አድርጌ ካስተካከልኩት በኋላ 180 ዲግሪ አሁን ከሸቀልኩ በኋላ አድርጋለሁ ማለት ነው።
እንግዲህ ከ30 ደቂቃ እስከ 45 ደቂቃ ይደርሳል ማለት ነው። ቤተሰብ ይሄን ይመስላል። ምስላችን ግን እንትን ብሏል ማለት ነው። ምስላ እጠቀማለሁ ከላይ ትንሽ አረር ብሎብኛል ረስቸው ሌላ ስራ ይዤ ነበረ።